ታህሳስ 1 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ከኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን በማስቀደም ጀምራለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ ሙስናን ለመዋጋትና የወጡ ህጎችን ለመተግበር በጋራ መታገል እንደሚገባ ተናገሩ። 22ኛው ዓለም አቀፍ የጸረ ሙስና ቀን ማጠቃለያ መርሃ ግብር ዛሬ ተካሂዷል። ኢትዮጵያ የኤሌክትሪክ ኃይልን ለጎረቤት ሀገራት በማቅረብ አህጉራዊ የኤነርጂ ትስስርን ለማሳለጥ እየሰራች መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ተናገሩ። የመጀመሪያው የአፍሪካ ኤነርጂ ብቃት ጉባኤ በአዲስ አበባ እየተካሄደ ነው። አጋሮቻችን ለደህንነት ዋስትና ከሰጡን ዩክሬን ለምርጫ ዝግጁ ነች ሲሉ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናገሩ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ኢትዮ መልህቅ ያለፈው ግማሽ ክፍለ ዘመን ግጭቶች ኢትዮጵያን የበዛ ዋጋ አስከፍለዋታል። እኚህ ጊዜያት ኢትዮጵያ ከሰላም ውጭ አማራጭ እንደሌላት የታየበት ነው። ኢትዮጵያ በሰላምና በሰላም ብቻ ታተርፋለች። ለሰላም የተዘረጉ እጆች በቅርቡ በተደረጉ ድርድሮች ውጤትን እያመጡ ነው። በኢጋድ አደራዳሪነት የተካሄዱ ድርድሮች ምን ውጤት አመጡ? ኢትዮ መልህቅ ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። አብራችሁን ቆዩ። በኢትዮጵያ ሙስናን ለመዋጋትና የወጡ ህጎችን ለመተግበር በጋራ መታገል ይገባል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። 22ኛው ዓለም አቀፍ የጸረ ሙስና ቀን ማጠቃለያ መርሃ ግብር ዛሬ ተካሂዷል። አለም ይልፉ ዝርዝር አላት። ሙስና ድንበር የለሽ ወንጀል በመሆኑ የዓለም ሀገራት የጸረ ሙስና ትግል ለማድረግ በጋራ መስራት ከጀመሩ 22 ዓመታት ተቆጥረዋል። ኢትዮጵያም ይህንን ትግል በመቀላቀል በተለይ ከለውጥ ወዲህ በርካታ ውጤታማ ስራዎችን እያከናወነች ትገኛለች። በ22ኛው የጸረ ሙስና ቀን በማጠቃለያ መርሃ ግብር ላይም ተቋማት የአሰራር ግልጽነትን በመተግበር ለሀገራዊ ለውጡ ወሳኝ ሚና መጫወታቸውን ነው የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የገለጹት። የምናያቸው ሀገራዊ ለውጦች እየተመዘገቡ ያሉት የመደመር መንግስታዊ ሙስናን አምርሮ የሚጠየፍ ስለሆነ ነው። በአንድ በኩል የመንግስት አገልግሎት የሚሰጥባቸው ተቋማት አገልግሎታቸውን ግልጽ፣ ቀልጣፋ፣ ተደራሽና ተጠያቂነት ያለበት ካላደረጉ፣ በሌላ በኩል ጥፋት የሚፈጽሙ ኃላፊዎችንና ሰራተኞችን ወደ ህግ የሚያቀርቡ የህግና የጸጥታ ተቋማት ተገቢ ስራቸውን ካልሰሩ ሙስናን አፍጥጦ አግጥጦ እንደሚመጣ መወሰን ይቆጠራል። ሙስናን በሀገር ደረጃ ለመዋጋት ህግ ከማውጣት ባለፈ ጠንካራ ትግልና ህጎችን ተግባራዊ ማድረግ የመደመር መንግስት የአሁንም የወደፊትም የትኩረት አቅጣጫ ስለመሆኑም ተመላክቷል። ተቋማዊ በመሆን ሀገር ወደ ማፍረስ ደረጃ እያመራ የነበረውን ሙስና በጠንካራ ትግል አስቁመናል። ከአጭር ጊዜም ሆነ ከረጅም ጊዜ አንጻር ሙስናን ለመከላከል መሰረታዊ ጉዳይ ሙስናን የማይሸከሙ ነፃ፣ ገለልተኛና ብቁ ተቋማትን መገንባት ነው። ይህንን ባለፉት የለውጥ ዓመታት ግልጽ ግብ አስቀምጠን በመደመር መንገድ በሪፎርም አካሄድ አጠናክረን እየሰራ እንገኛለን። ለምሳሌ በሙስናና በሌሎች ወንጀሎች የሚመዘበር የህዝብ ሀብት በውጤታማነት እንዲመለስ አስቻይ ሁኔታ ከመፍጠር አንጻር ከዚህ በፊት ጉድለት ያለበትን የንብረት ማስመለስ አዋጅ አሻሽለን እንዲጸድቅ ያደረግነው ለዚሁ ነው። ከለውጡ በፊት ግልጽነት የጎደለው አሰራርና የፖለቲካ ጣልቃ ገብነት ኢትዮጵያን በሙስና አንቆ ያቆየ ጉዳይ ስለመሆኑ የገለጹት ደግሞ የጸረ ሙስና ኮሚሽን ኮሚሽነሩ ዶክተር ሳሙኤል ወርቃቱ ናቸው።
ለጸረ ሙስና ትግል እንደ ዘላቂ መፍትሄ የሚታየውንም የትውልድ የስነ ምግባር የሚያንጹ እርምጃዎችንም በቁርጠኝነት ከስር መሰረቱ ያለማከናወን ችግሮች ታይቷል። ተቋማት የግልጽነትና የተጠያቂነት ባህል እንድንላበሱ ከማድረግም አንጻር ውስንነቶች ነበሩ። በመሆኑም አገራዊና ተቋማዊ የሙስና ወንጀል የመከላከል አቅም ከጊዜ ወደ ጊዜ የጎላ መሻሻል አላሳየም። የጸረ ሙስና ተቋማትም የተዘረጋላቸውን ተቋማዊ አሰራር ለስሙላ ያህል እንጂ የፖለቲካ ጣልቃ ገብነትን መቋቋም አልቻሉም ነበር። ስለሆነም ለስርዓታዊና ተቋማዊ ሙስና ምልክቶች መታየት የጀመሩበት የጸረ ሙስና ትግል ዘመን ነበር ብሎ መውሰድ ይቻላል። በልማት ፕሮጀክቶች ስም ተተብትበው የቆዩ አሰራሮች ተቀርፈው በመደመር መንግስት አበረታች እርምጃዎች እየተወሰዱም ናቸው። ከለውጡ በፊት ችግር ውስጥ የወደቁ የልማት ፕሮጀክቶችና ተቋማት ከሙስናና ብልሹ አሰራሮች የመታደግ እርምጃዎች ተወስዷል። አሁን ላይ በኢትዮጵያ ተቋም ተቋቁሞ ፖሊሲና ሕግ ወጥቶ አሰራር ስርዓት ተዘርግቶና አመራር ተሰማርቶ የሙስና ወንጀል የመፈጸም እድል የሚገታ አቅም ተፈጥሯል። ይህን ጥረት ህዝባዊ መሰረትና ተቋማዊ አሰራር ላይ ለማጽናት ያልተቋረጠና ሁሉን አቀፍ ርብርብ ማድረግ ያስፈልጋል። በማጠቃለያ መርሃ ግብር ላይም ጠቅላይ ሚኒስትር አብይ አህመድን ጨምሮ ሙስናን ለመዋጋት እየጣሩ ያሉ ግለሰቦችና ተቋማት ሽልማት ተበርክቶላቸዋል። በኢትዮጵያ ዘላቂ ሰላምን ለማምጣት የተጀመረው ሀገራዊ ምክክር ትልቅ እድል የሚፈጥር መሆኑ ተገለጸ። በእስካሁኑ ሂደትም ያልተሞከረውን አዲስ መንገድ መጓዝን እንደሚመርጥ የሚገልጸው የመደመር መንግስት ለሀገራዊ ምክክሩ ስኬት የድርሻውን እየተወጣ መሆኑ ይገለጻል። በዚህ ጉዳይ ላይ ባልደረባችን ይመር አደም ተጨማሪ ዘገባ አዘጋጅቷል። ከዚህ በፊት ያልተሞከረ አዲስ መንገድ እንጀምራለች። አዲሱ መንገድም የሀሳብ ልዩነቶች ወደ ኃይል አማራጭ የሚያመሩበትን የእስካሁኑ የኋልዮሽ ጉዞን የሚዘጋ ነው። በምትኩ የትኛውንም የማያግባቡ ጉዳዮች በውይይት የመፍታት አዲስ የምክክር ልምምድን ያጸናል። ለዘመናት ያላግባቡ ችግሮችን የመፍቻ ይህ አዲሱ የኢትዮጵያ መንገድ የክርክርና የሀሳብ ፍጭት ሜዳው ከጠመንጃና ከጫካ ትግል ርቆ በወንበርና ጠረጴዛ ዙሪያ የጋራ መግባባትን የሚያነግስም ነው። በዚህ ሂደት የሚዋጣው የመፍትሄ ሀሳብ እንጂ የመጠፋፊያ ጥይት ባለመሆኑም ምክክሩን በዜጎች ትልቅ ተስፋ እንዲጣልበት አድርጓል። የጋራ የሆኑ ነገሮችን ነገ ለትውልድ ማስረከብ ለሚገቡን ነገሮች ላይ የትኛውንም የፖለቲካ አመለካከት ያዝን፣ የትኛውንም የፖለቲካ አቋም ያዝን ሊያግባቡን በሚችሉት ላይ የራሳችን የሆነ አሻራ ማሳረፍ መቻል አለብን። የራሳችን የሆነ አስተዋጽኦ ማድረግ መቻል አለብን። የኔ ያንተ የሱ የሷ የሁሉም ድምር ውጤት ነው አገርን ከፍ ሊያደርግ የሚችለው። ስለዚህ የጋራ የሆኑ ጉዳዮች ላይ ዛሬ እያየናቸው ያለው በእኛ ትውልድ እየተሰሩ ያሉ በርካታ ነገሮች እንዳሉ እናውቃለን። ኢትዮጵያ በየዘመናቱ የይዋጣልን የግጭት አዙሪት የሀሳብ የበላይነትን መቀበል አቅቶት ብረት አስነግቶ በዱር ቤት የትግል የአንድ ሀገር ያውም ላይለያዩ የተጋመዱ ኢትዮጵያውያን ወንድማማቾችን አገዳድሏል። ይህ የኢትዮጵያ የታሪክ መገለጫ እስከመሆን የደረሰው ሀሳብን በኃይል የማስፈጸም አካሄድ ታዲያ ኋላ ቀር አስባለ እንጂ አንዳች ጥቅምን አላስገኝላትም። የጠመንጃና የአብዮት እርምጃ ስንክሳር የተጠናወተው ይህ አይነቱ ልምምድ ደግሞ በኢትዮጵያ ሀገረ መንግስት የመገንባት ሂደትንም ጠንካራ እንዳይሆን አድርጎታል። የሁሉ ነገር ቋጠሮና የሀገር እድገት ማሳለጫዋ ቁልፍ ነገር የሰላም ጉዳይንም እንደ ዋዛ ሲፈትናት ቆይቷል። ወደ ኋላ መቅረታችን ትልቁ ሰላም ማጣታችን ያለ አላስፈላጊ አጀንዳዎች ይዘን ባላስፈላጊ ትርክት ባላስፈላጊ ታሪክ ስንጣላ ጊዜ ስላሳለፍን ጠላቶቻችን ደግሞ ይሄንን ጠብ እያራዘሙብን እርስ በራሳችን እንድንዋጋ አድርገው ፕሮክሲ ዋሮች ስለሚበዙ አንድ ቀን የተወሰነ ጊዜ ሴትል አላገኘችም። አሁን ባለው ሁኔታ ላይ ኢትዮጵያ በ10 ዓመት 20 ዓመት ሴትልመንት ብታገኝ አዳጊ አገር ነች። ስለ ሀገርና የጋራ ሰላም ሲባል ወንበር ስቦ ነፍጥ ዘቅዝቆ ቁጭ ብሎ መነጋገር ባለመቻሉ ኢትዮጵያ ብዙ ነገር አምልጧታል። ባሳለፈቻቸው ጉዞ ውስጥ ባይኖሩ ባይከሰቱና ባይደገሙ የሚባሉ በርካታ ስብራቶች ተስተናግደዋል። እናም ስብራቶች ተጠግነው ኢትዮጵያ ትውልድ ወደሚፈልጋትና ዓለም ከደረሰበት ስልጣኔ ለመድረስ አሁን ላይ በብዙ መንገድ ጥረት ላይ ነች። ዘላቂ ሰላም ተገንብቶ ሁሉም የሚጠቀምበት እድገት ይመጣ ዘንድ በመሰረታዊ ጉዳዮች ዙሪያ ሀገራዊ መግባባትን ለመፍጠር በሀገራዊ ምክክር ኢትዮጵያ እየመከረች ነው። በጣም ብዙ ምክንያት የምናረጋቸው መሰረታዊ ቅራኔዎቻችን በሀገራዊ ምክክር ከተፈቱ ያለን የሰላም ጥያቄ መልስ የማግኘት እድል አለው። ስለዚህ ምክክር ማድረግ የሚቻልበትን መንገድ ማሰብ አንድ የምክክር ባህል ማዳበሪያ
እድልም አድርጎ መውሰድ ይቻላል። በስካሁኑ ሂደት ያልተሞከረውን አዲስ መንገድ መጓዝን እንደሚመርጥ የመደመር መንግስት ይገልጻል። ኢትዮጵያ በሀገረ መንግስት ግንባታ ጉዞዋ ያጣችውን ችግሮችን በውይይት የመፍታት ባህል አሁን ላይ ወርቃማ እድል ሆኖ መጥቶላታል። ችግሮች የቱንም ያህል በዝተው ቢፈትኑ የመውጫ መንገዱ ኢትዮጵያ የጀመረችው ሁሉን አካታች ውይይት ነው። ሳያግባቡ የቆዩ ጉዳዮች ለአንዴና ለመጨረሻ ጊዜ ልባትን እንዲያገኙና ለኢትዮጵያ የማንሰራራት ጉዞ ተደማሪ አቅም እንዲፈጠር ቅንና ቀናነት ከትውልዱ ይጠበቃል። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት ዓመታት ሀገራዊ መግባባትን የሚያጠናክሩ በርካታ ተግባራት መከናወናቸውን ተናገሩ። ኮሚሽኑ ተቀማጭነታቸውን በአዲስ አበባ ላደረጉ ዲፕሎማቶች የእስካሁን የምክክር ሂደትና የቀጣይ ትኩረቱን በተመለከተ ገለጻ አድርጓል። አባዲ ወይናይ ዝርዝር አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ተቀማጭነታቸውን በአዲስ አበባ ላደረጉ ዲፕሎማቶች የእስካሁን የምክክር ሂደቱ እንዲሁም የቀጣይ ትኩረቶችን በተመለከተ ገለጻ አድርጓል። ኮሚሽኑ ሀገራዊ ምክክሩን ስኬታማና አካታች እንዲሆን ለማስቻል ከተለያዩ የማህበረሰብ ክፍሎች ተቋማትና አካላት ጋር ውይይት ማድረጉን ገልጿል። የአጀንዳ ማሰባሰብና ለይታን ጨምሮ ኮሚሽኑ በአጭር ጊዜ ውስጥ በርካታ ተግባራት ማከናወኑን በገለጻው ተነስቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደጠቀሱት በኢትዮጵያ የሚንቀሳቀሱ ዲፕሎማቶችና ዓለም አቀፉ የማህበረሰብ አባላት ለምክክሩ ድጋፍ አድርገዋል። ይሄ ሀገራዊ ምክክር ኮሚሽን በውጪ በሚገኝ የሚሰራ ስራ አይደለም። ከኛው ከራሳችን ገንዘብ ሚኒስቴር በጀት መድቦልን የሚሰራ ነው። ነገር ግን እዛ ውስጥ ያሉትን የተለያዩ ፕሮጀክቶች የውጭዎቹ እንርዳ ብለው ሲመጡ ባዘጋጀነው ታስክ ፈንድ ወይም ቋት መሰረት በእኛ በተባበሩት መንግስታት የልማት ፕሮግራምና በገንዘብ ሚኒስቴር የሚተዳደር ቋት አለ። እዛ ቋት ውስጥ ይከታሉ። ገንዘባቸው በትክክል ስራ ላይ መዋሉን በየጊዜው እየተመለከቱ ስራችን እንቅስቃሴያችን እያዩ እየተደሰቱ በየጊዜው እዛ ቋት ውስጥ የሚጨምሩበት ሂደት ነው። በዚህም በጣም ተደስተው አሁን እንደውም አንዳንድ ሀገሮች በዚህ ለመቀጠል እየተዘጋጁ ናቸው ያሉት። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በትግራይ ክልል ሀገራዊ ምክክሩን ለማከናወን ኮሚሽኑ ቁርጠኛ ሆኖ እየሰራ ነው ሲሉ ገልጸዋል። ዋናው የሀገራዊ ምክክር ዓላማ እነኚህ በየቦታ ያየናቸው ግጭቶች እና ጭራሽ ወደ ጦርነት ያደጉ ሁነቶች በሙሉ ለአንዴና ለመጨረሻ ጊዜ በተቻለ መጠን በምክክር ሁላችንም አሸናፊ ሆነን በምንወጣበት አካሄድ መፍትሄ እንድናገኝላቸው ማስቻል ስለሆነ እንዳልኩህ ትግራይን ወደ ኋላ ጥሎ የሚካሄድበት አይደለም። ስለዚህ አዲስ አበባ ያሉትንም ተጋሩ፣ እዛም ትግራይም ውስጥ ያሉትንም ተጋሩ፣ ወደዚህ ሀገራዊ ምክክር ኮሚሽኑ ስራ ሂደት እንዲመጡ ጥሪ አድርገናል። ምላሹም እጅግ በጣም የሚያበረታታ ነው። ይሄ በቀጣዮቹ ቀናት እንግዲህ የሚስተዋል ነው ብዬ አምናለሁ። በቀሩት ጥቂት ጊዜያት የኢትዮጵያ ሀገራዊ ምክክር ጉባኤ ለማስጀመርም እየተሰራ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። በቀሩን 3 ወራት ጊዜ ውስጥ የኢትዮጵያ ሀገራዊ ምክክር ጉባኤ መጀመር አለበት ብለን እናምናለን። መጀመር አለበት። ናሽናል ጉባኤው ተጀመረ ማለት እንደዚህ በማግስቱ ያልቃል ማለት አይደለም። ናሽናል ዳያሎግ ቀጣይ ነው፣ ሂደት ነው። ነገር ግን ቢያንስ የተወሰኑ እጅግ መሰረታዊ በሆኑ አጀንዳዎች ላይ የኢትዮጵያ ሕዝቦች በጋራ ሆነው ተገናኝተው መግባባት ላይ የሚደርሱበትን መድረክ መፍጠር ነው እና የኛ ስራ እነኛ መግባባት የተደረሰባቸውን ደግሞ በፖሊሲ መልክ ቀርጾ መንግስት ወይም የሚመለከታቸው እንዲተገብሯቸው ማስቻል ስለሆነ ሂደታችን እዚያ ላይ እንግዲህ በሚገባ እንሰራለን ብዬ ተስፋ አደርጋለሁ። በገለጻው የተሳተፉ ዲፕሎማቶችና ዓለም አቀፉ የማህበረሰብ ክፍሎች ሀገራዊ ምክክሩ የታለመለትን ዓላማ እንዲያሳካ ድጋፋቸውን አጠናክረው እንደሚቀጥሉ አስታውቀዋል። የእርዳታ ሰንዴ ነው የሚያስፈልግ።
ጥሰሽው ሂጂ። ጥሰሽው ሂጂ። በጥበብ በረቀቀ ምናብ በብልሃት ፍጥነት 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 ፍጠኝ ፍጠኝ ይገርማል፣ ያጓጓል። ያማል፣ ያበሳጫል፣ ያንገበግባል። There is no way to go back. እርዳታ ይመጣል። ቅዠት ነው። ቅዠት ነው። ቅዠት ነው። ምናብሽን ጠጥ በተዘጋ በር አትታሰሪ። ምናብሽን ጠጥ ምናብሽን መር ብለሽ ተስፈንጥ በርቅሰሽ ውጪ። በራስሽ መንገድ ሂጂ። በእኛ ልጆቿ ኢትዮጵያ ታሸንፋለች። ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ኢትዮጵያ እያራመደችው ያለው የውጭ ግንኙነት ፖሊሲ ብሔራዊ ጥቅሟን የተንተራሰና ወደ አጀንዳ ሰጭነት የተሸጋገረ ስለመሆኑ ተገለጸ። ባለፉት 7 ዓመታት ስተገብራቸው የቆዩ ሀገር በቀል የለውጥ ስራዎችም በዓለም አቀፍ ዲፕሎማሲው መድረክ ጉልበት እንደሆናት ተመላክቷል። ሙሉ ግርማይ ዝርዝር አለው። ላለፉት 7 ዓመታት ኢትዮጵያ ስተገብረው የቆየው የአረንጓዴ አሻራ ንቅናቄ በመንግስትና በህዝብ ቁርጠኝነት ከ47 ቢሊዮን በላይ ችግኞችን በመትከል ተምሳሌትነቷንም በገሃድ አሳይታለች። ኢትዮጵያ እንዲህ ያለው ንቅናቄ ስታስጀምር ለአየር ንብረት ለውጥ ችግር ተግባራዊ ምላሽ በመስጠት የተራቆቱ መሬቶችን አረንጓዴ ማልበስና በምግብ ራስን ለመቻል የሚደረጉ ስራዎች እንዲደግፍም ታሳቢ ያደረገ ነው። በሚሊዮኖች ተሳትፎ ሲተገበር የቆየው ይህ የኢትዮጵያ ተግባር የጀመረችው ውጥን ፍሬ አፍርቶ በዓለም አቀፍ ደረጃ እውቅናን አጎናጽፏታል። በዲፕሎማሲው ዓለምም ጉልበት ሆኗት ድል እንድትቀዳጅ መንገድ ጠራጊ ከሆኑት መካከል ተጠቃሽ ነው። ኢትዮጵያ በአረንጓዴ እሳቤ ለአየር ንብረት ለውጥ ለመከላከልና ለመቋቋም እየሰራቻቸው ያሉት ስራዎች ትልቅ ዲፕሎማሲያዊ ድል እያመጡ ነው። በመጀመሪያ የሚጠቀሰው እንግዲህ የክቡር ጠቅላይ ሚኒስትራችን አረንጓዴ አሻራ እንደምታውቁት ከ3 ዓመት አካባቢ ሆነዋል። አሁን ዓለም አቀፍ እውቅና የተቸረው አረንጓዴ አሻራ ነው። ይሄም እንግዲህ የዲፕሎማሲ ድል የኢትዮጵያን ተደማጭነት በእጅጉ የጨመረ ነው። የኢትዮጵያ አረንጓዴ አሻራ ንቅናቄ ከራሷ ባለፈ በጎረቤት ሀገራትም ከዛም ባህር ተሻግሮ እስከ ኢሲያ ድረስ አሻራዋን ለማሳረፍ የሄደችበት ርቀትም በጉልህ ይነሳል። በቅርቡ ኢትዮጵያውያን በፓኪስታን ተገኝተው ችግኝ በመትከል ልምዷን ያጋራችበት ተግባሯም ፓኪስታን ለአየር ንብረት ለውጥ ችግር የኢትዮጵያን ፈለግ ለመከተል ቁርጠኝነቷን ያሳየችበትም ነው። ከዓመት ዓመት ሳይቋረጥ በስኬት ታጅቦ የቀጠለው ንቅናቄ ኢትዮጵያ በዓለም መድረክ በአየር ንብረት ለውጥ ለምትጫወተው የዲፕሎማሲ እንቅስቃሴ ለተሰሚነቷ ተጨማሪ አቅም ፈጥሮላታል። በቅርቡም በብራዚል የተካሄደው ኮፕ 30 የአየር ንብረት ለውጥ ጉባኤ ላይም ኢትዮጵያ የኮፕ 32 አዘጋጅ እንድትሆን ይፋ ሲደረግም የአረንጓዴ አሻራ ስራዋ እንደ አንድ ምክንያት ይጠቀሳል። ኢትዮጵያ በምዕራቡም ይሁን በምስራቁ ዓለም የምትከተለው ገቢር ነበብ የውጭ ግንኙነት ፖሊሲዋ ከየትኛውም ማስተላለፍ ሳትወገን ማከናወኗም ብሔራዊ ጥቅሞቿን ለማስከበር በር ከፍቶላታል። ለአብነትም የአረንጓዴ አሻራ ዲፕሎማሲ ስራዋ የኮፕ 32 አዘጋጅነቷ
ከሁሉም አህጉራት ያሉ ሀገራት ለኢትዮጵያ ድምፅ ከመስጠት አላገዳቸውም። ይህም ገቢር ነበብ የዲፕሎማሲ ስራዋ በገሃድ ውጤቱ የተገለጠበትም ማሳያ ነው። 48 ቢሊዮን በላይ ችግኞችን ከ30 ሚሊዮን ህዝብ በላይ አሳትፎ አካባቢን የደን ሀብትን በማሻሻል የተራቆተ መሬትን በማሻሻል ረገድ የዓለማችን የምድራችን ትልቁ የሪስቶሬሽን ፕሮግራም ነው። እንዲህ አይነት ጥረቶችን እያደረገች ያለች በመሆኗና ይሄን ሌላው ዓለም እየተገነዘበ እየተረዳ የመጣበት ሁኔታ ስለነበረ ኢትዮጵያ ይገባታል፣ ማዘጋጀት ትችላለች፣ አቅሟ አላት። በተጨባጭም የክላይሜት አክሽኖች ሀብ የሆነች አገር ናት የሚለው በብዙ ሰው ስሜት ውስጥ ያለ ነው። ኢትዮጵያን በአዲስ ገጽታ ለዓለም እንድትገለጥ ካስቻሏት ንቅናቄዎች ውስጥ በግብርናው ዘርፍ በስንዴ ልማት የታየው ምርታዊ ለውጥ በጉልህ ይጠቀሳል። ኢትዮጵያ በየዓመቱ $1 ቢሊዮን በማውጣት ስንዴን ከውጭ መሸመት የቅርብ ጊዜ ታሪኳ ነው። በተረጅነት ጭምር ስሟን በጥቁር ያጻፈው ያ ታሪኳን ለመቀየር የተገበረችው ንቅናቄም ከሀገር ውስጥ ፍጆታ ባለፈ ስንዴን ከ2 ዓመት በፊት ለውጭ ገበያ በማቅረብ ትልሟን ማሳካት ችላለች። ከ7 ዓመት በፊት በዓመት 47 ሚሊዮን ኩንታል ስንዴን ስታመርት የነበረችው ኢትዮጵያ በ2017 ዓመተ ምህረት ወደ 280 ሚሊዮን ኩንታል ማሳደግ ችላለች። እስከ $1 ቢሊዮን በአማካይ ለስንዴ ብቻ ይወጣ ነበረ። በዚህ 4 እና 5 ዓመታት ይሄ ሁሉ ተገልብጦ አንድም ስንዴ ከውጭ ያናስመጣ። እንዲህ ያሉ ስራዎች የኢትዮጵያን ገጽታ ከመቀየራቸው ባለፈ በዓለም አቀፍ መድረክ እውቅና እንዲቸራት አድርገዋል። ጠቅላይ ሚኒስትር አብይ አህመድ ላሳዩት ርዕይ አመራርና ቁርጠኝነት እንዲሁም በስንዴ ምርት ራስን ለመቻል በተከተሉት ፈጠራዊ መፍትሄም ከዓለም የምግብና እርሻ ድርጅት ፋኦ እውቅናና ሽልማት እስከ ማስገኘት የወሰደ የስኬት መንገድ ሆኗል። ኢትዮጵያ ከተመጽዋችነት ተላቃ የአፍሪካ የስንዴ ምርት ቁንጮ ስትሆንም ለተቀሩት አፍሪካ ሀገራትም ተነሳሽነት እንድትፈጠር አድርጓታል። የተባበሩት መንግስታት የዓለም ምግብ ጉባኤ እንድታስተናግድም እንዲህ ያሉ የግብርና ንቅናቄ ስራዎች አስተዋጽኦአቸው የጎላ እንደነበርም ይነሳል። ከትንሽ ጀምሮ በሂደት በመላ ኢትዮጵያ የተደረሱት ንቅናቄዎች ከሀገር አልፈው በዓለም አቀፍ መድረክ የኢትዮጵያን ስም በበጎ ያስጠሩ ናቸው። ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ለምን? በቀጣይነትና በውጤት ማረጋገጥ ስለቻል። ኢትዮጵያ የምትከተለው ገቢር ነበብ የዲፕሎማሲና የውጭ ግንኙነት ፖሊሲ ከየትኛውም ኃይል አሰላለፍ ያልወገነ ትብብርና በጋራ መልማትን ያስቀደመ ነው። ከምስራቁም ከምዕራቡ መሪዎቶች ከሚቀዱ ሀገራትና ተቋማት እየተገኙ ያሉ የገንዘብም ሆነ የአይነት ድጋፎች ሀገር በቀል የሆኑ አዳዲስ የመደመር መንግስት እሳቤዎችና ንቅናቄዎችን ለማንበር በር ከፍቷል። እንዲህ ያለው የኢትዮጵያ አካሄድ በሀገር ውስጥ የምታከናውናቸው ዓለምን ያስማሙ ስኬቶች በዲፕሎማሲው መድረክ ሀገራት እውቅና እንዲሰጡ ያስገድዷቸው ናቸው። ገቢር ነበብ ወይም ተራማጅ የዲፕሎማሲ ስራዎቿም እየተጠናከረ መምጣት ብሔራዊ ጥቅሞቿን ለማስከበር ወሳኝ መንገድ ተደርጎም ይቆጠራል። ያለፉት ጥቂት ዓመታት የኢትዮጵያ ዓለም አቀፍ ዲፕሎማሲያዊ ግንኙነት የተጠናከረበትና እድገት የታየበት ነበረ። የኮፕ 32 ጉባኤን ኢትዮጵያ እንድታስተናግድ ለመመረጧ የኢኮኖሚ እድገቱና በዓለም አቀፍ ደረጃ የዲፕሎማሲ ተቀባይነቷ እያደገ መምጣቱ ሌላኛው ማሳያ ነው። አስማረ ብርሃኑ። ያለፉት ጥቂት ዓመታት የኢትዮጵያ ዓለም አቀፍ ዲፕሎማሲያዊ ግንኙነት የተጠናከረበትና እድገት የታየበት ነው። ለዚህም ኢትዮጵያ እየተከተለች ያለው የውጭ ግንኙነት ፖሊሲና ለኢኮኖሚያዊ እድገቱ የተወሰዱ እርምጃዎችና የተገኙ ለውጦች ምክንያት ናቸው። የምግብ ሉዓላዊነትን ለማረጋገጥ የተሰሩ ስራዎች ኢትዮጵያ በዓለም አቀፍ መድረክ ያላትን ቅቡልነት ከፍ ካደረጉ ስራዎች ተጠቃሽ ነው። ኢትዮጵያ ለስንዴ ምርት የሰጠችው ትኩረት አንዱ ትልቅ ውጤት የተመዘገበበትና ዓለም አቀፍ አድናቆትን ያስገኘ ነው። ባለፈው ዓመት መገባደጃ ኢትዮጵያ ከጣሊያን መንግስት ጋር በመተባበር ሁለተኛውን የዓለም የምግብ ስርዓት ጉባኤን እንድታስተናግድ ማስችሏታል። በጉባኤውም ከ4700 በላይ ተሳታፊዎች ተገኝተዋል። ከዋናው ጉባኤ በተጓዳኝ ደግሞ 31 የተለያዩ የጎንዮሽ ሁነቶች ተካሂደዋል። ይህ ሁለተኛው የዓለም የምግብ ስርዓት ጉባኤ የኢትዮጵያን ዲፕሎማሲያዊ ግንኙነት ይበልጥ ያጠናከረና ዓለም አቀፍ ቅቡልነቷንም ያሳደገ ነው። ባለፈው ዓመት መገባደጃም ከጳጉሜ 3 እስከ 5 ኢትዮጵያ ያስተናገደችው ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ትልቅ ዲፕሎማሲያዊ ድል የተመዘገበበት ነበር። በጉባኤው ከ20,000 እስከ 25,000 ሰዎች ተሳትፈውበታል። የ45 የአፍሪካ ሀገራትና የሌሎች ሀገራት መሪዎች፣ ዓለም አቀፍ ድርጅቶች፣ ዲፕሎማቶች፣ አምባሳደሮች፣ በዘርፉ የተሰማሩ ግብረሰናይ ድርጅቶች፣ ሲቪል ማህበራትና ሌሎችም ባለድርሻ አካላት ተገኝተውበታል። ከጉባኤው በተጓዳኝ ኢትዮጵያ የሁለትዮሽና የባለብዙ ወገን ግንኙነቷን
አጠናክራባታለች። ይህ አህጉራዊ ጉባኤ ለኢትዮጵያ ዲፕሎማሲያዊ ግንኙነት መጠናከር አንዱ ማሳያ ነው። ሌላው ኢትዮጵያ የአየር ንብረት መዛባትን ለመከላከል በአረንጓዴ አሻራ የሰራችው ስራ ትልቅ ዲፕሎማሲያዊ ድል የተመዘገበበት ነው። ባለፉት 7 ዓመታት ከ47 ቢሊዮን በላይ ችግኞች በአረንጓዴ አሻራ መርሃ ግብር ተተክለዋል። ይህም ተመናምኖ 17.2 በመቶ የነበረውን የሀገሪቱን የደን ሽፋን መጠን ወደ 23.6 በመቶ አሳድጎታል። እናም ይህ የአረንጓዴ አሻራ ተሞክሮ ከጎረቤት ሀገራት አልፎ በሌሎች ሀገራትም ተሞክሮ ሆኖ እየተሰራበት ይገኛል። ኢትዮጵያ በአካባቢ ጥበቃ እየሰራች ባለችው ጠንካራ ስርዓት ምክንያትም የዓለም ሀገራት አምነውበት የኮፕ 32 ጉባኤን እንድታስተናግድ መርጠዋታል። ይህን ጉባኤ ማስተናገዷ አሁንም ይበልጥ የዲፕሎማሲያዊ ግንኙነቷን የሚያሳድግ ይሆናል። በታላቁ ህዳሴ ግድብ ግንባታ ኢትዮጵያ ከጎረቤት ሀገራት ጋር በጋራ ለመበልጸግ ያላት አቋምም ዲፕሎማሲያዊ ድል የተገኘበት ነው። ኢትዮጵያ ቀጠናዊ የጋራ ተጠቃሚነትን ለማረጋገጥ ከህዳሴ ግድቧ ለጎረቤት ሀገራት ኃይል እያቀረበች መሆኗ ዲፕሎማሲያዊ ግንኙነትን ያጠናከረ ነው። ኢትዮጵያውያን በዓላማ ጽናትና በአንድነት የታላቁ ህዳሴ ግድብን ማጠናቀቃቸው ለኢኮኖሚያዊ እድገት ያላቸውን ቁርጠኝነት ያሳዩበት፣ የዓለም ሀገራትም ያደነቁት ነው። የታላቁ ህዳሴ ግድብ ግንባታ መጠናቀቅን አስመልክቶ የተለያዩ ሀገራት መሪዎች ለኢትዮጵያ አድናቆታቸውን ችረዋል። የኢትዮጵያን ዲፕሎማሲያዊ ግንኙነትም ይህ አጠናክሮታል። እዚህ የሚመነጨው ኤሌክትሪክ ኃይል ኢትዮጵያውያን ብቻ ተጠቃሚ የሚያደርግ አይደለም። በታችኛው የተፋሰሱ ክፍል የሚገኙ ሀገራትን ጨምሮ ሌሎችን ሀገራትም ተጠቃሚ ያደርጋል። ፓን አፍሪካዊ አንድምታ ያለው ቀጠናዊ ፕሮጀክት ነው ማለት ይቻላል። መላው አፍሪካዊ ሊኮራበት ይገባል። ዝቅተኛ ገቢ ካላቸው አንስቶ ሀብታም እስከሚባሉት ድረስ ሁሉም ኢትዮጵያውያን ያዋጡበት ፕሮጀክት ነው። ከሌሎች ሀገራት ገንዘብ አልተቀበሉም። ይልቁንም ለኢትዮጵያ ፕሮጀክት ከኢትዮጵያውያን የተገኘ ነው። ይህ መላ አፍሪካውያንን የሚያኮራ ፕሮጀክት ነው። ይህ አፍሪካዊ ፕሮጀክት በመሆኑ ኩራት ይሰማኛል። ፓን አፍሪካዊነትን የምታቀነቅን ከሆነ በየትኛውም የአህጉሪቱ ክፍል የሚሰራ ልማት ያስደስትሃል። ምክንያቱም አፍሪካ እንድታድግ እንፈልጋለን። በአዲስ አበባ ከተማና በክልል ከተሞች እየተሰራ ያለው የኮሪደር ልማትም የኢትዮጵያን ገጽታ የገነባ ነው። የሀገራት መሪዎችና ዲፕሎማቶችም የኢትዮጵያን የኮሪደር ልማትና የወንዝ ዳርቻ ልማት አድንቀዋል። ከሰሞኑ ለአፍሪካ ሚዲያ አዋርድ ኢትዮጵያ የተገኙ እንግዶችም በኢትዮጵያ እየታየ ያለውን ሁለንተናዊ ለውጥ አድንቀዋል። ኢትዮጵያ ባለፉት ዓመታት በውጭ ግንኙነት ፖሊሲ ላይና ለኢኮኖሚያዊ እድገት በሰራቻቸው ስራዎች በዓለም አቀፍ ደረጃ ያላት ተቀባይነትና ዲፕሎማሲያዊ ግንኙነቷ ከፍ ሊል ችሏል። መንግስት እንደመጣ አሃዳዊ የሚል ቅጽል ተሰጥቶት ነበረ። አሃዳዊ ስለሆነ ነው መወጋው የሚለው፣ ኤትኒክ ፌዴራሊስት ስለሆነ ነው መወጋው የሚለው በጋራ ነው። ሻቢያ እኔ ህዋትን ካላጠፋው ወይም እንዳላጠፋ አረገኝ፣ ግን ደግሞ ህዋትና ሻቢያ ደግሞ አገንስት መንግስት ኮንስፓየር ሲያደርጉታል። ሀሳብ መኖሩ ሳይሆን እርስ በርስ የሚጋጩ ሀሳቦች መኖራቸው። በራሽ የሚባል ሌላ ካታጎራይዜሽን ይሰጣል። የአማራ ብሔራዊ ክልላዊ መንግስት ሲባል የአማራ ክልል ህዝብን ብቻ ጥቅምና መብት ለማስጠበቅ ተብሎ የተቋቋመ አድርጎ ለመሳል የሚደረግ ጥረት which is completely wrong። በጣም ጉምቱ ፖለቲከኛ የሚባሉት ኦሮሞና ኢትዮጵያ ምናምን ብሎ ሲያወዳድር ታያል። አሁን እንደዚህ የሚባል ነገር የለም። ኢትዮጵያ ማለት የሁሉም ኢትዮጵያ ውስጥ የብሔራዊ የአንድነት ህዝብ ወደ በጋራ ሲሰባሰብ ለብሮ ፍርሃት የሚፈጠረው የብዙ አያላን ሀገራትን ጥቅም ያስከብራል። ወንድም እነዚህ ኦቾሎን የሚያካክሉ ሀገራት እዛ ላይ ቁጭ ብሎ መከላከል አልቻለም። የኢትዮጵያ መንግስት ትልቁ የቤት ስራው በሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረክ ላይ የኢትዮጵያን እንደ ሀገር የኢትዮጵያውያንን እንደ ህዝብ ጥቅማቸውን ማስጠበቅ። የሀገር ጉዳይ ዛሬ ምሽት 3 ሰዓት ከሩብ በኢትዮጵያ ቴሌቪዥን። የቲቪ 57 ዜናዎቻችን አሁንም ቀጥሏል። የወላይታ ህዝብ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት ተመዘገበ።
በህንድ ኒው ደልሂ 20ኛው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ተካሂዷል። በዚህ ጉባኤ ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ ህዝብ የዘመን መለወጫ በዓል ጊፋታ በሰው ልጅ የማይዳሰሱ የባህል ቅርሶች ዝርዝር ስር ተመዝግቧል። ጊፋታ በወላይታ ማህበረሰብ ዘንድ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን እድሜ፣ ጾታ፣ ሃይማኖት ሳይለይ ማህበራዊ ትስስርን በማጠናከር የሚከበር በዓል መሆኑ በዓለም ቅርስነት እንዲመዘገብ አስችሎታል። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በተከበረ ማግስት የወላይታ ብሔር ዘመን መለወጫ በዓል ጊፋታ በዓለም ቅርስነት መመዝገቡ አጋጣሚውን ታሪካዊ ያደርገዋል። በጉባኤው የቱሪዝም ሚኒስትር ሰላማዊት ካሳ ለዓለም አቀፉ ማህበረሰብ ንግግር አድርገዋል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ከ143 ሚሊዮን ብር በላይ የሚገመት ስርቆትና ውድመት ተፈጽሞብናል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በኤሌክትሪክ መሰረተ ልማት ላይ በተደረገ ስርቆትና ውድመት በአራት ወራት ብቻ ከ143 ሚሊዮን ብር በላይ ጉዳት መድረሱንም ነው አገልግሎቱ ያስታወቀው። ስርቆትና ውድመት የደረሰባቸው አራት ዋና ዋና ጉዳዮች የተለዩ ሲሆን በትራንስፎርመር ስርቆት 23 ሚሊዮን፣ በኤሌክትሪክ አስተላላፊ ኬብሎች ላይ ከ88 ሚሊዮን ብር በላይ፣ በመኪና ግጭት ውድመት ከ18 ሚሊዮን ብር በላይ እንዲሁም በኃይል ስርቆት ከ36.45 ሜጋዋት በብር ወደ 13 ሚሊዮን ብር የሚደርስ ጉዳት በተቋሙ ላይ ስለመድረሱ የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ገልጿል። በኤሌክትሪክ ማመንጫ ማስተላለፊያ ወይም ማከፋፈያ ተቋማት ላይ ጉዳት ያደረሰ ከ5 እስከ 15 ዓመት የሚደርስ ጽኑ እስራት ወይም በ50 ሺህ ብር በሚደርስ ወይም በሁለቱም ይቀጣል። ከዚህ አኳያ አሁን ላይ በተፈጸመው ውድመትና ስርቆት 107 ክሶች የተከፈቱ ሲሆን ከ10 በላይ የወንጀል ክሶች በፖሊስ ምርመራ በሂደት ላይ እንደሚገኙ ኃላፊው ገልጿል። በኤሌክትሪክ ኃይል መሰረተ ልማት ላይ የሚደርስ ስርቆትና ውድመት ከሚያስከትለው ጉዳት አንጻር ጉዳዩን በሕግ ብቻ ከመፍታት ባሻገር ህብረተሰቡ አስፈላጊውን ትብብር እንዲያደርግ ጥሪ ቀርቧል። ኢትዮጵያ የኤሌክትሪክ ኃይልን ለጎረቤት ሀገራት በማቅረብ አህጉራዊ የኤነርጂ ትስስርን ለማሳለጥ እየሰራች ነው ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ተናገሩ። የመጀመሪያው የአፍሪካ ኤነርጂ ብቃት ጉባኤ በአዲስ አበባ እየተካሄደ ይገኛል። ብሩክታይት አስራት ዝርዝር አላት። የመጀመሪያው የአፍሪካ ኤነርጂ ብቃት ጉባኤ በአዲስ አበባ መካሄድ ጀምሯል። ኮንፈረንሱ የኃይል ውጤታማነትን በማረጋገጥ የአፍሪካ ኢኮኖሚ እድገት፣ ዘላቂ ልማትና ለአየር ንብረት ለውጥ አቅጣጫ የሚቀመጥበት እንዲሁም ሀገራት በጋራ ለመምከር ዓላማ ያለው መሆኑ ተገልጿል። በመድረኩ የተገኙት በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ኢትዮጵያ ይህን ጉባኤ ከማዘጋጀቷ ባሻገር የአፍሪካ አየር ንብረት ለውጥ ጉባኤ 2027 አዘጋጅ በመሆኗ በዘርፉ ሰፊ እድልን እንደሚያመጣላት ተናግረዋል። Ethiopia's selection to hold the Global UN Climate Summit ይህ ኮንፈረንስ አፍሪካ የአየር ንብረት ለውጥን ለማምጣት በስፋት እየሰራች በሆነችበት ሰዓት በመሆኑ መልካም ውጤቶችን እንድናይ ያደርገናል። በፈረንጆቹ አቆጣጠር በ2027 ደግሞ ኢትዮጵያ የአፍሪካ አየር ንብረት ለውጥ አዘጋጅ በመሆኗ ለአፍሪካ ሀገራት ያመጣችውን ለውጥ በተለይ የአረንጓዴ እድገት በዓለም መድረክ ላይ እንድታሳውቅ ትልቅ አቅምን ይፈጥርላታል። የራሳችንን ሀብት በመጠቀም አንድን ልማት እንዴት ማብቃት እንደቻልን ማሳየት እንድንችል ያደርገናል። አሁን ላይ ከ95 በመቶ በላይ የሚሆነው የኢትዮጵያ ኤሌክትሪክ ኃይል ከታዳሽ ሀብቶች የተገኘ ነው። ያሉን የተፈጥሮ ጸጋዎች አሟጠን መጠቀም ይገባናል። አፍሪካ በኢነርጂ አቅርቦት ያሉባትን ተግዳሮቶች ለመፍታት ትብብር ያስቀደመ አሰራር መጠቀም አለባት። አህጉራዊ የኤነርጂ ትስስር ለማጠናከር አፍሪካ በዓለም አቀፍ ደረጃ ተሳትፏን ማሳደግ ይገባታል።
በጉባኤው የተገኙት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በአፍሪካ በኃይል አቅርቦቱ ላይ የሚታዩ ተግዳሮትን ለመፍታት ወሳኝ ሚና እንዳለው ተናግረዋል። አፍሪካ የበርካታ ሀብት ባለቤት ናት። ይህም አህጉራዊ ብልጽግናን ለማረጋገጥ ያለን ግባችን ለማሳካትና ወደፊት ለመምራት የሚያስችል አቅም ይሰጠናል። ኢትዮጵያ ከአፍሪካ ሀገራት ጋር ያለውን ግንኙነት ለማሳደግና ከባህር ማዶ ሀገራት ጋር ተጨማሪ ትስስር ለመፍጠር ዝግጁ ናት። በኢትዮጵያ የተከናወነው የአረንጓዴ አሻራ መርሃ ግብር ትልቅ ለውጥ ያመጣና የሀገሪቱን የደን ሽፋን መጨመር የቻለ ነው። ይህ አንደኛው የአየር ንብረት ለውጥን ለማምጣት ታስቦ የተጀመረ ንቅናቄ ነው። ታላቁ የህዳሴ ግድብን ጨምሮ በአካባቢ ላይ ብክለት የማደርሱ የኃይል ማመንጫዎችን ገንብታለች፣ እየገነባችም ትገኛለች። ተግዳሮቱን ለመፍታት ቀጠናዊና አህጉራዊ ትስስር ወሳኝ ነው ብላም ታምናለች። ኢትዮጵያ በ2027 የሚካሄደውን የዓለም የአየር ንብረት ጉባኤ ኮፕ 32ን አዘጋጅ በመሆኗ የአየር ንብረት ለውጥን ለመቀነስ እንደ ዋና ስትራቴጂ የኃይል ማሻሻልን ማዕከል እንድናደርግ ያስችለናል። በአህጉሪቱ ያለው የኢነርጂ ፍላጎት በአውሮፓውያኑ 2030 በእጥፍ እንደሚያድግ በመድረኩ የተነገረ ሲሆን አህጉሪቱ ለኃይል ወጪ የምታደርገውን ዶላር ለማስቀረት በጋራ መሰራት እንዳለበት የአፍሪካ ህብረት ኮሚሽነር መሐመድ አሊ ዮሱፍ ተናግረዋል። አፍሪካ ብዙ የኃይል ሀብቶች አሏት። ነገር ግን 600 ሚሊዮን የሚሆኑ የአፍሪካ ወገኖቻችን የኤሌክትሪክ ኃይል አያገኙም። ከዚህ ባሻገር አህጉሪቱ በአመት ለኃይል ብቻ ከ20 እስከ 30 ሚሊዮን ዶላር ተጨማሪ ወጪን ታወጣለች። ይህንንም ወጪ ለመቀነስ አፍሪካውያን የተደራጀ የኃይል ፖሊሲን መተግበር ይጠበቅብናል። አፍሪካ ጠንካራ የኤነርጂ አቅርቦት እንዲኖራትም መስራት ይገባል። በአህጉራችን በታዳሽ ኃይል ላይ ለውጥ ለማምጣት የተያዘው ዕቅድ ግቡን እንዲያሳካ ሁላችንም የድርሻችንን መወጣት ይገባናል። ጉባኤው ኢትዮጵያ ለያዘችው የኤነርጂ ውጤታማነት፣ የኃይል ብክነት፣ የካርቦን ልቀትና ወጪ ለመቀነስ እንዲሁም ሁሉን አቀፍ የኢኮኖሚ እድገት ማረጋገጥ እንደሚያስችል ተነስቷል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የተከበራችሁ ተመልካቾቻችን ሰዓቱ የአየር ትንበያ መረጃዎችን የምንከታተልበት ነው። ከኃይሉ ነገሰ አብረን እንከታተላለን። እንዴት አመሻይሉ? እንዴት አመሻሽ አልጋነሽ? መቀጠል ትችላለህ መረጃ። አመሰግናለሁ አልጋነሽ። በዛሬው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬ ዝናብ ተመዝግቧል። በነገው ዕለት በሰሜን ምስራቅ፣ በመካከለኛው፣ በደቡብ ደጋማ ስፍራዎች እንዲሁም በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። ከዚሁም ጋር ተያይዞ በወገል ጤና፣ አለም ከተማ፣ አምባ ማርያም፣ ባቲ፣ ደብረ ብርሃን፣ ሾላ ገበያ፣ ቢሾፍቱ፣ ቡኢ፣ አርሲ ሮቤ፣ ሀሮማያ፣ ቁሉቢ እንዲሁም በጅግጅጋ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎች ይጠቁማሉ። በሌላ በኩል በደቡብ ምዕራብና ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ የወላይታ፣ ባስኬቶ፣ ጋሞ፣ ጎፋ፣ ጌዲዮ፣ ሸካ፣ ቤንች ሻኮ፣ ኮንታ፣ ዳውሮ፣ ምዕራብ ሆሞ፣ ደቡብ ሆሞ፣ አኟክ፣ መጃንግ፣ ምዕራብ አርሲ፣ ጉጂ፣ ጅማና ኢሉባቦር ዞኖች፣ የሲዳማ ክልል ዞኖች በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ አክሱም፣ ድሬዳዋ ፀሐያማ፣ ሐዋሳ፣ ጎንደር ዳመናማ፣ መታራ፣ ጅግጅጋ ፀሐያማ፣ ጅማ፣ ደብረ ማርቆስ ዳመናማ፣ በተመሳሳይ ሆሳና ዳመናማ፣ ዲላና ወላይታ ሶዶ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በነገው ዕለት ዳመናማ የአየር ሁኔታ የሚኖር ሲሆን ታህሳስ 3 እና 4 ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ። ኃይሉ መልካም ምሽት ይሆነልን ለሁላችን። እኔም በጣም አመሰግናለሁ አልጋነሽ። ኢንዱስትሪ ከኢኮኖሚ የተሻገረ ሉዓላዊነትን የማረጋገጥ ሂደት የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። የኢትዮጵያ የኢንዱስትሪ ጉዞ ከዓለም መንገድ ተራርቆ ያለውን አቅም በአግባቡ ወደ ጥቅም መቀየር ሳይቻል ቆይቷል። አሁን ላይ የኢንዱስትሪ ልማት ከኢኮኖሚ ምንጭነት ባለፈ የሀገርን ክብር የማስጠበቅና በራስ የመቆም ሉዓላዊ መብትን የማረጋገጫ ዋነኛ መሳሪያ ተደርጎ ተወስዷል። በመደመር መንግስት የኢንዱስትሪና ማኒፋክቸሪንግ መዘውሩ በእውቀትና በክህሎት የበለጸገ የሰው ኃይል መሆኑ ታምኖበት ቴክኖሎጂ በመታጠቅ ምርታማ ለማድረግ የአምራች ዘርፉ ዋነኛ ግብ ሆኗል።
ኢቲቪ በነገው የአዲስ ቀን መሰናዶ በቴክኖሎጂ ሽግግር የታገዘ የኢንዱስትሪና ማኒፋክቸሪንግ ዘርፉ ብሔራዊ ጥቅምን ለማስጠበቅ የአምራችነት አቅምን ማሳደግ ምን ያህል አማራጭ የሌለው ጉዳይ ነው የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የአዲስ አበባ ዩኒቨርሲቲ በተለያዩ መስኮች አብሮ ለመስራት የሚያስችላቸውን ስምምነት አደረጉ። በተለዋዋጩ የሚዲያ ኢንዱስትሪ ኢቢሲ እንደ አዲስ አበባ ዩኒቨርሲቲ ካሉ አንጋፋ ተቋማት ጋር በጋራ መስራቱ ከሀገረ መንግስት ግንባታና ከብሔራዊ ጥቅም ጋር በተያያዘ እየሰራቸው ያሉ ዘገባዎችን ለማጠናከር ወሳኝ መሆኑን የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮ ተናግሯል። ስምምነቱ ከመማር ማስተማር እንዲሁም ከምርምር ጋር የተያዙ ስራዎች በሚዲያ በማቅረብ ዩኒቨርሲቲው ለሀገር እያበረከተ ያለውን አስተዋጽኦ ለማስተዋወቅ እንደሚያግዝ የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ተናግሯል። ስምምነቱ ኢቢሲ ለሚኖረው የሬዲዮ ስቱዲዮና የቢሮ ፍላጎት ሁለቱ አካላት በጋራ ለመጠቀም የሚያስችላቸው መሆኑም ነው የተመላከተው። እንደ ሪፖርተራችን ቶማስ ኃይሉ ዘገባ የኢቢሲ ማኔጅመንት አባላት አዲስ አበባ ዩኒቨርሲቲ ፒያሳ በአቡነ ጴጥሮስ አደባባይ አካባቢ ያስገነባ የሚገኘውን ዘመናዊ ህንጻና በውስጡ የሚኖረውን የቴሌቪዥንና የሬዲዮ ስቱዲዮዎች ተዘዋውረው ተመልክተዋል። የማህፀን በር ጫፍና የጡት ካንሰር ቅድመ ምርመራን በዘላቂነት በማስቀጠል በካንሰር የሚሞቱ ሴቶችን መታደግ እንደሚገባ ተገለጸ። መከላከል በሚቻል ካንሰር ህይወት ማጣት የለብንም በሚል መሪ ሀሳብ ሲካሄድ የቆየው የ2018 የማህፀን በር ጫፍና የጡት ካንሰር ቅድመ ምርመራ ህክምና ንቅናቄ የመዝጊያ መርሃ ግብር ዛሬ ተካሂዷል። በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ጤና ጣቢያ በተካሄደው መርሃ ግብር ላይ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ካንሰር አስቀድሞ ከታወቀ በህክምና መዳን የሚችል መሆኑን ገልጸው ሴቶች የካንሰር ቅድመ ምርመራን በየጊዜው እንዲያደርጉ መልእክታቸውን አስተላልፏል። የዓለም ጤና ድርጅት የኢትዮጵያ ተወካይ ፕሮፌሰር ካሶሎ ፍራንሲስ በበኩላቸው የተጀመረውን ምርመራ በዘላቂነት በማስቀጠል በካንሰር የሚሞቱ ሴቶችን መታደግ እንደሚገባ ማሳስበዋል። የእምነት ተቋማትም ሴቶች የማህፀን በር ጫፍና የጡት ካንሰር ቅድመ ምርመራ እንዲያደርጉ ግንዛቤ መፍጠር እንደሚጠበቅባቸው አመላክቷል። ለአንድ ወር በዘለቀው የማህፀን በር ጫፍና የጡት ካንሰር ቅድመ ምርመራ ህክምና ንቅናቄ በ5 ክልሎች የሚኖሩ ከ275 ሺህ በላይ ሴቶች ቅድመ ምርመራ ማድረጋቸውም ተገልጿል። በአሁኑ ወቅት በሀገር አቀፍ ደረጃ 1500 የህክምና መስጫ ተቋማት የማህፀን በርና የጡት ካንሰር ቅድመ ምርመራ ህክምና አገልግሎት በመስጠት ላይ መሆናቸውን እንደ አውሮፓውያን አቆጣጠር በ2029 ሁሉም የህክምና ተቋማት አገልግሎቱን እንዲሰጡ ታቅዶ እየተሰራ ስለመሆኑም ተገልጿል። ወደ ውጭ ዜና አልፈናል። አጋሮቻችን ለደህንነት ዋስትና ከሰጡን ዩክሬን ለምርጫ ዝግጁ ናት ሲሉ ፕሬዚዳንት ቮሎዲሚር ዜሌንስኪ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኪየቭ ምርጫ ላይ ላለማድረግ ጦርነትን እንደ ሰበብ እየተጠቀመች ነው በማለት ተደጋጋሚ ትችት መሰንዘራቸውን ተከትሎ ነው ዩክሬን ለምርጫ ዝግጁ ናት ሲሉ ፕሬዚዳንት ቮሎዲሚር ዜሌንስኪ የተናገሩት። የዜሌንስኪ የ5 ዓመት የፕሬዚዳንትነት የስልጣን ጊዜ በፈረንጆቹ ባለፈው ግንቦት ወር የሚያበቃ ነበረ። ነገር ግን የሩሲያ ዩክሬን ጦርነትን ተከትሎ ማርሻል ሕግ ከታወጀ በኋላ በዩክሬን ምርጫ ተቋርጦ ቆይቷል። የትራምፕን ትችትና አስተያየት ተከትሎ ዜሌንስኪ ለጋዜጠኞች በሰጡት መግለጫ የምርጫ ሕጉ ላይ ማሻሻያ ማድረግ የሚያስችሉ ሀሳቦች እንዲዘጋጁ በማስቻል ምርጫ ለማካሄድ ዝግጁ መሆናቸውን ተናግሯል። የምርጫው ደህንነት በአሜሪካና በሌሎች አጋሮች ድጋፍ ከተረጋገጠም በሚቀጥሉት 60ና 90 ቀናት ውስጥ ምርጫ ሊካሄድ ይችላል ብለዋል። የዩክሬን ፕሬዝዳንት ዜሌንስኪ በፈረንጆቹ 2019 በተካሄደው ምርጫ 73 በመቶ ድምጽ በማግኘት ነበር ወደ ስልጣን የመጡት። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናዎችን ተጠናቀዋል። ምዕራፍ 2 1 ሰዓት ላይ ይቀጥላል። ቢዝነስና ስፖርት